It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ሁለቱ የማንቸስተር ከተማ ክለቦች በይና ጀምሪ እስኪ አልሆናቸውም። ትላንትና አልሆናቸውም። የማንቸስተር ሲቲ እና የኖቲንጋም ፎረስት ጨዋታ በጣም በውጤቱ ከማንቸስተር ዩናይትድ ይልቅ ማንቸስተር ሲቲ የበለጠ የሚከፋ ይመስለኛል። ምክንያቱም የዋንጫ ፉክክሩ ላይ የትላንትናው ጨዋታ የነበረው በጣም ከፍ ያለ ስሜት ስለነበረ ነው። በዛ ላይ ደግሞ አርሰናልም ስላሸነፈ የማንቸስተር ሲቲ የነጥብ መጣል የበለጠ የሚያስቆጭበት ሁኔታ ውስጥ እንዲወድቅ ያደርጋቸዋል የማንቸስተር ሲቲ ተጫዋቾችን፣ እንደዚሁም ደግሞ ፔፕ ጋርዲዮላንም። ለማንኛውም ግን ትላንትና በነበረው ጨዋታ ላይ ማንቸስተር ሲቲ ገና በ31ኛው ደቂቃ በሴማኒው አማካኝነት መምራት ጀምሮ ነበር እና የሜዳ ላይ እንቅስቃሴውን ስታይ ጎል ቀድሞ ማንቸስተር ሲቲ ማስቆጠሩን ስታይ የተረጋገጠ ይመስል ነበር። ማንቸስተር ሲቲ ይህንን ጨዋታ በቀላሉ ያሸንፈዋል የሚል ሀሳብ ለመያዝ የሚያስችሉ የተወሰኑ ነጥቦች ነበሩት። ግን እንደገና በኖቲንጋም ፎረስት በኩል ሞርጋን ጊብስ ዋይት 56ኛው ደቂቃ ላይ ጎል አስቆጥሮ አቻ ሆኑ። እንደገና ማንቸስተር ሲቲ 62ኛው ደቂቃ ላይ ሮድሪጎ ጎል አግብቶ መምራት ጀመረ። ከዛ 76ኛው ደቂቃ ላይ ኤሊየት አንደርሰን ጎል አስቆጥሮ በዛው 2-2 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ስለዚህ ለማንቸስተር ሲቲ የሚያስቆጭ ምሽት እንደነበረ ምንም ጥርጥር የለውም። በሌላ በኩል ደግሞ የኒውካስትል ዩናይትድ እና የማንቸስተር ዩናይትድም ጨዋታ ትላንትና በጣም በከፍተኛ ጉጉት የተጠበቀ ጨዋታ ነው የነበረው። ያንን የጠበቅንበት ዋነኛው ምክንያት ማንቸስተር ዩናይትድ ከኒውካስትል ዩናይትድ ጋራ ጨዋታውን ሲያደርግ ምን አይነት ውጤት ያስመዘግባል የሚለው እንዳለ ሆኖ ግን ደግሞ የተጫዋቾች ጉዳትም ስለነበሩ እንደገና የካሪክና የማንቸስተር ዩናይትድ የማሸነፍ ጉዞ እስከ መቼ ድረስ ነው የሚቀጥለው የሚለውንም ለማወቅ በጣም ትልቅ ፍላጎት ስለነበረ ጨዋታውን በተለየ ምክንያት ጠብቀነዋል፣ እንደገና ተከታትለነዋል። የጨዋታ ላይ የሜዳ ላይ እንቅስቃሴው ግን በካሪክም የተወደደ አይደለም፣ ምንም ጥሩ አልነበርንም የዛሬው ጨዋታ ላይ ብሎ ነው ከጨዋታው በኋላ አስተያየት የሰጠው። ምናልባትም ደግሞ በማንቸስተር ዩናይትድ በኩል የኒውካስትል ተጫዋች በቀይ ካርድ መውጣቱንም ደግሞ ሳይጠቀሙበት ስለቀሩ ይሄ እንደ አንድ እንደሚያስቆጭ ነገር መነሳት አለበት ወይ የሚል አስተያየትም አለ። ለማንኛውም አንቶኒ ጎርደን የፍጹም ቅጣት ምት ኒውካስትል ዩናይትድ አግኝቶ በ45ኛው ደቂቃ ላይ ጎል አስቆጠረ እና ቶሎ ማንቸስተር ዩናይትድ በካዚሚሮ አማካኝነት መልስ ሲሰጥ ይህም ጨዋታ የተለየ ድራማ ይኖረዋል የሚል ሀሳብ ወደ ማንቸስተር ዩናይትድ ያዘነበለ ይመስል ነበር እና ማንቸስተር ዩናይትድ ለጎሉ ቶሎ መልስ መስጠቱ በጣም አሪፍ ነገር ነው የነበረው። ነገር ግን በሁለተኛው 45 ላይ የነበረው እንቅስቃሴ እውነት ለመናገር ብዙም የሚስብ እንቅስቃሴ የሚነበረበት አይደለም። ቀዝቀዝ ያለ ጨዋታ ነው የተመለከት ነው። ከዛ እንደገና ደግሞ ጨዋታው ካበቃ በኋላ 90ኛው ደቂቃ ላይ ነው ኦሱላ ጎል አስቆጥሮ ኒውካስትል ዩናይትድ 2-1 በሆነ ውጤት ጨዋታውን ያሸነፈው። የትላንትናው ጨዋታ ላይ በማንቸስተር ዩናይትድ በኩል ብዙ የሚያስቆጭ ነገር አለ ወይ የሚለውም ደግሞ አስተያየት የሚሰጥበት ጉዳይ ይመስለኛል።
ብዙ የሚያስቆጭ ነገር አለ ወይ? ይሄ የጨዋታ እንቅስቃሴውን እንደዚሁ አይተ ኒውካስል ዩናይትድ በጎዶሎ ተጫዋች ጨዋታውን መጨረሱን አይተ ተከታታይ የሚባሉ ጨዋታዎችን ሲያሸንፍ ስለነበረ ማን ዩናይትድ እነዚህ ነገሮች ከግምት ከተው የዩናይትድ በጣም በጨዋታው ላይ በቃ ማሸነፍ ይገባው ነበር፣ የሚያስቆጭ ውጤት ነው የሚል አስተያየት መስጠት ይቻላል የሚለው ላይ ሀሳቦች ማንሳት እንችላለን። ግን ከጨዋታው በኋላ ማይክል ካሪክ የተናገረው ነገር ኒውካስል ዩናይትድ የተሻለ ቡድን እንደነበረ ነው። አንድ ሁለተኛ ደግሞ በዚህኛው በሽንፈቱ ትልቅ ትምህርት የምንወስድበት ነው ብሎ አስተያየት የሰጠበት ነው። ያው እንዳልነው ነው የሚሰማኝ ማለት ሁል ጊዜ እያሸነፍክ ልትቀጥል አትችልም። ግን ትልቁ ቁም ነገር ደግሞ አሁን የሚመጣው ከተሸነፈ በኋላ ምን አይነት መልስ ይሰጣል ማይክል ካሪክ እንደዚሁም ዩናይትድ የሚለው እሱ ይመስለኛል አሁን የሚጠበቀው እንጂ መሸነፉ በሁለት መንገድ መታየት አለበት ነው የምለው። የዩናይትድ የትላንትና እውነት የማንቸስተር ዩናይትድ የትላንትና እውነት አንደኛው መታያ መንገዱ መሆን ያለበት በጣም 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 ምርጥ የሚባል አጋጣሚ አባክኗል። ወደ አውሮፓ ቻምፒዮንስ ሊግ ለመመለስ በሚያደርገው ጥረት የሊቨርፑል መሸነፍ እና ዩናይትድ የሊቨርፑልን መሸነፍ አውቆ ወደ ሜዳ መግባት፣ የቼልሲ እና የአስቶን ቪላ እርስ በርስ መጫወት፣ የኒውካስል ዩናይትድ ተጫዋች ራምሴ በቀይ ካርድ ከሜዳ መውጣት፣ ምንም እንኳን ጨዋታው አስቸጋሪ የነበረ ቢሆንም ለማንቸስተር ዩናይትድ እነዚህ ሁሉ አድቫንቴጆች አሉት። ስለዚህ ማሸነፍ ማለት ከአስቶን ቪላ ጋር የ3 ነጥብ ልዩነት፣ ከሊቨርፑል ጋር የ6 ነጥብ ልዩነት፣ ከቼልሲ ጋር የ6 ነጥብ ልዩነት እንዲኖረው ያደርግ ነበር። ይሄ በጣም ቆንጆ የሚባል ሲቹዌሽን ውስጥ ማንቸስተር ዩናይትድን እና ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ለመመለስ የሚያደርገውን ጥረት ያግዛል። አንድ ደጋግመሽ ያልሽው በቀደምም ያልሽው አሁንም ስትዩ የሰማሁት ነገር የሆነ ወቅት ላይ መሸነፍ አይቀርም፣ ሽንፈት መምጣቱ አይቀርም። ሽንፈት መምጣቱ አይቀርም። በትላንትናው መንገድ መምጣት ግን ደስ አይልም። ይህንን እውነት ደግሞ ደብቆ ማለፍ አይቻልም። በትላንትናው መንገድ ማለት ኒውካስል ዩናይትድ ኒውሜሪካል አድቫንቴጅ ኖሮሽ ካላሸነፍሽው አያስቸግርም ወይ? የቁጥር ብልጫ ነበረው ማንቸስተር ዩናይትድ ሰከንድ አፉን ኦልሞስት በሙሉ በዩ ፈርስት አፉ ላይም ዋናዎቹ ክስተቶች የተከሰቱት ልጁ በቀይ ካርድ ከሜዳ ከወጣ በኋላ ነው። ካቴጎሪውም የተሰጠው ቅጣት ምቱንም ያገቡት ከዛ በኋላ ነው። ስለዚህ እንደዚህ ያሉትን ነገሮች ስታስቢ ሳያበሽቅ የሚያልፍ ነው ብለሽ አትወስጅ። ሁለተኛው ግን መታየው መንገድ ደግሞ የቱንም ያህል ስሜት ለማንቸስተር ዩናይትድ ቢኖርሽ እንኳ ከእውነት የተጣላ ኑሮ ሊኖርሽ አይገባም። ከእውነት ጋር አብረሽ የምትሆኝ ከሆነ ደግሞ ትላንት ማንቸስተር ዩናይትድ ለማሸነፍ የሚያበቃ ነገር ነበረ ወይ? ለማሸነፍ የሚያበቃ ነገር ምልሽ ጥሩ ነገሮችም ነበሩት። የሚጠበቀውን አይነት ኢነርጂ የሚጠበቀውን አይነት የቁጥር ብልጫ ያለው ቡድን ሊወስድ የሚገባውን አይነት ጌም ኮንትሮሊንግ ምናምን አላየሁበትም እኔ። ራምስደል ጥሩ የሚባሉ ኳሶችን አድኗል፣ የዚርክዚ ምናምን ልንል እንችላለን። ነገር ግን ነው ወይ የማንቸስተር ዩናይትድ የትላንትና እንቅስቃሴ የሚታዩትን ክፍተቶች እያደጉ መምጣት በደንብ አድርጎ ያመላከተ ነው። በቀደም ዕለት ክሪስታል ፓላስን ካሸነፈ በኋላ ስንሰራቸው በነበሩት ፕሮግራሞች ላይ በተደጋጋሚ ስናነሳ የነበረው ማንቸስተር ዩናይትድ መቼም ሁሌ እያሸነፈ አይቀጥልም። የሆነ ወቅት ላይ መሸነፍ መጀመሩ አይቀርም። ስለዚህ በዘንድሮ የውድድር ዓመት ከቀሩት ጨዋታዎች ዩናይትድ እና ካሪክ ለመጀመሪያ ጊዜ የሚሸነፉት በየትኛው ጨዋታ ሊሆን ይችላል ብለን ስንናገር ከሚታዩት ምልክቶች አንጻር፣ ድሎቹ ውስጥ ከሚታዩት ክፍተቶች አንጻር እነዚህ ቦታዎች ችግር እየታስተዋለባቸው ስለሆነ አይ ቲንክ ኒውካስል ከባድ ነው። በኒውካስሉ ጨዋታ የመጀመሪያው ሽንፈት የመስተናገድ ዕድሉ ሰፊ ነው ብለን ተናገርን። ታስታውሺ ከሆነ
ያንን የበለጠ ገዝፎ ነው ያየውበት። አሁንም ኮንቪንሲንግ የሆነ ነገር ነበረው ማንቸስተር ዩናይትድ ብሎ ለማለት ያስቸግረኛል። እንደውም አንዳንድ ከጨዋታው በኋላ የወጡት ሪፖርቶች ዩናይትድ ከዌስትሃም ጨዋታ በኋላ እየደበዘዘ ነው የመጣው። ችግሮች አሉ፣ ግን እነዛ ችግሮች አሁን እንዳልከው እየተሻሻሉ እየተቀረፉ ከፍ እያለ ከመሄድ ይልቅ እንደገና እየደበዘዘ ነው የመጣው። ምክንያቱም የዌስትሃም ጨዋታ ላይ እንደምናስታውሰው የቤንጃሚን ሼሽኮ ጎል ዩናይትድ እንዳይሸነፍና አቻ ሆኖ ጨዋታውን እንዲጨርስ አደረገ። ከዛ በኋላ የኤቨርተን ጨዋታ ነው የመጣው። የኤቨርተን ጨዋታ ላይ ዩናይትድ የተደነቀበት ነገር እንዳለ በደንብ ነው ያነሳ ነው። ምክንያቱም እንደነዚህ አይነት ጨዋታዎችን እንደ ኤቨርተን አይነት ያሉ ቡድኖች የሚመርጡትን አጨዋወት ማን ዩናይትድ የተቋቋመበት መንገድና በመጨረሻም ቢሆን ደግሞ አሸንፎ የወጣበት መንገድ እንደ ሌላ ባህሪ ካሪክ ወደ ሜዳ ይዞ ከሚገባው አጨዋወት መካከል እንደ ሌላ ባህሪ መታየት አለበት። ይህም ደግሞ በራሱ ሊደነቅ የሚገባው ነው ብለን አስተያየት ሰጥተናል። ከዛ በኋላ የክሪስታል ፓላስ ጨዋታ ነው የመጣው። ከዛ የትላንትናው ጨዋታ ነው የመጣው እና እነዚህ ተከታታይ 4 ጨዋታዎች ማን ዩናይትድ መጀመሪያ ላይ እንደነበረው ለምሳሌ ፉልሃምን እንዳሸነፈው፣ ማንቸስተር ሲቲን እንዳሸነፈው፣ አርሰናልን እንዳሸነፈው አይነት ፐርፎርማንስ የታየባቸውና እንደዚሁም ደግሞ የሜዳ ላይ እድገት ያየንባቸው አይደሉም ብለው አስተያየት የሚሰጡ ሰዎች አሉ። በግልም ደግሞ ተጫዋቾችም በግል በተወሰነ ደረጃ ትንሽ ቀዝቀዝ እያሉ እየመጡ ነው ብለውም ደግሞ ይናገራሉ። እሱን ያየ ነው ይመስለኛል አይደል? ስንናገር ነበር። በግል ተጫዋቾችም ደግሞ በዛ መንገድ ያንን አቅም ጠብቀው መቆየት እንዳልቻሉ የተመለከትንበት ነው። ስለዚህ አሁን ስራ ይፈልጋል ማለት ነው። በቀጣይ አስቶን ቪላን እስከሚያገኝ ድረስ ማን ዩናይትድ 11 ቀን አለ በመሀል። በእነዚህ በ11 ቀናት ጎጂ ናቸው ወይስ ደግሞ ለመሻሻል ይጠቀሙበታል? አይ ኖ አሁን ይኸውልሽ አሁን ለምሳሌ በዌስትሃም ጨዋታና በኤቨርተን ጨዋታ መካከል ይመስለኛል 13 ቀን አካባቢ ነበር። አሁን እንደገና በማንቸስተር ዩናይትድ የትላንትና ጨዋታና ቀጥሎ በሚደረገው የቪላ ጨዋታ መሀል ደግሞ አሁን እንዳልሽው በጣም ብዙ ቀናቶች አሉት። እነዚህ ቀናት ያው ብሬክ ነው የሚሰጣቸው እኮ ብሬክ ሰጥቷቸው ነበረ ከዚህ በፊትም ለ13ቱ ቀን ወደ ዱባይ ምናምን ሄደዋል ተጫዋቾች። ስለዚህ አሁን ችግር ነው ምልሽ እንደዚህ አይነት ሰፊ ቀን ማግኘት ማንም ቢሆን በዚህ ወቅት የሚፈልገው ነው። ነገር ግን ይሄ አይነት የተለጠጠ የረፍት ጊዜ የክፍተት ጊዜ ማግኘት ግን ማንቸስተር ዩናይትድ በየ2 ቀኑ ልዩነት ጨዋታ ሊያደርግ ሲል እንዲጎዳ አድርጎታል ብዬ ነው የማምነው እኔ። ገብቶሻል አይደል? በ11 ቀን በ13 ቀን ምናምን በዚህ ወቅት ማንም እኮ የለው። አሁን አርሰናልን ውሰጅ ለምሳሌ። ዙቢሜንዲ በፕሪሚየር ሊጉ ካሉ ተጫዋቾች በሙሉ ብዙ ተሯሩጦ የተጫወተው ተጫዋች ዙቢሜንዲ 311 ኪሎ ሜትር ሸፈነ፣ በዚህም አንደኛ ነው ተባለ። ግን አሁን አርሰናል ትላንት ተጫወተ አይደል? ልክ እንደ ማንቸስተር ዩናይትድ። ከዛ ኤፍ ኤ ካፕ አለበት። ከዛ እንደገና ከሊቨርኩሰን ጋር ቻምፒዮንስ ሊግ አለበት። ከዛ እንደገና ደግሞ ወደ ፕሪሚየር ሊጉ ነው የሚመለሰው። ምንም አይነት እነዚህ 10 ምናምን ቀናት ለዩናይትድ እንጂ ለአርሰናል ቢዚ ዴይ ነው። ዘሴሚስትሩ ለማንቸስተር ሲቲ ማንቸስተር ሲቲ ከኒውካስል ጋር ይጫወታል ኤፍ ኤ ካፕ። ከዛ እንደገና ከሪያል ማድሪድ ጋር ይጫወታል። ከዛ እንደገና በፕሪሚየር ሊጉ የሚያደርገው ጨዋታ አለው ከቼልሲ ጋር። ይሄንን ስትመለከቹ ነገሩ እንዲህ ያለ ልማድ ውጪ መሆን ለማንቸስተር ዩናይትድ ለእኔ አልበጀውም ነው ማለት። ፊዚካሊ ሬዲ መሆን በሚጠበቅባቸው ልክና መጠን የቻሉ አልመሰለኝም ሳምሪ። ይሄ በዚህ ካሪክን የሚወቅሱ ሰዎች ልክ ናቸው ብዬ አላምንም። እኔ ካሪክ ለምን ይወቀሳል? ይሄ በቃ መጀመሪያ ምናሞሪም ከካራቦ ካፕም ሲወጡ ነው ማዘጋጀት አለበት። በ2 ቀን በ3 ቀን የሚጫወት ቡድን ምናምን ነው ኦፍኮርስ መስራት አለበት። ግን መጀመሪያ የመጣው ከካራቦ ካፕ ስትወጪና በኤፍኤ ካፕም ተሸንፈሽ ከውድድር ስትሰናበች ወዲያው ገባሽ። የሳምንት አንድ ጉዳይ ሆነ ነገሩ። በጣም እየተዝናኑ ነው ልምምድ የሚሰሩት። ስለዚህ ይሄ
በምን መንገድ ይጠቀሙበታል የሚለው እንዳልከው የራሱ የሆነ ክፍተት ይዞ ይመጣል። ብዙ ጊዜ አይወደድም አይደል? ተጫዋቾች ይህንን ያክል በተለይ ሲዝን መሀል ላይ ሆነው ጨዋታ እያደረጉ ይህንን ያክል እረፍት ማግኘት በጣም አስቸጋሪ ነው ተብሎ ነው የሚጠቀሰው። ለማንኛውም ግን እስቲ ቀጣዮቹ ጨዋታዎች እንደገና ደግሞ በመሀል ሌላም ረጅም ጊዜ ወደ 20 ቀን አካባቢ ዩናይትድ የማይጫወትበት ስኬጁልም ምናምን ጨዋታ ቀረበ ምናምን እንደዛ አለ። አሁን ትልቁ ነገር ግን ለኔ እሺ ማንቸስተር ዩናይትድ ተሸነፈ፣ አንድ ሰው ጎሎለት ምናምን ተሸነፈ፣ በቃ ተሸነፈ። ዩናይትድ በኒውካስል ዩናይትድ ተሸነፈ። አሁን ትልቁ ጥያቄ የሚሆነው ከሽንፈት በኋላ ለመጀመሪያ ጊዜ ደግሞ እንደገና የካሪክን ዩናይትድ ልናየው ነው። እስካሁን ድረስ ኤክስፒሪየንስ አላረግ ነው ይሄንን ከዚህ በፊት 3 ጨዋታዎች ላይ አሁን በአሁኑ የጊዜያዊ አሰልጣኝነት ቆይታ 7 ጨዋታዎች ላይ ሽንፈት የሚባል ነገር ስለሌለ ማንቸስተር ዩናይትድ ቤት ይሄንን አላየን። አሁን ሽንፈት መጣ። ከሽንፈት በኋላ ካሪክ ምንድን ነው ሊያደርግ የሚችለው የሚለውን ያውም በዚሁ የቻምፒዮንስ ሊግ የመግባት ትግል ውስጥ አብሮት ከሚታገለው ከሚፎካከረው ከአስቶን ቪላ ጋር በሚደረግ ጨዋታ ነው እንዲመለስ የምንጠብቀው። በጣም ትልቅ ቻሌንጅ ነው ሳምሪ፣ ትልቅ ፈተና ነው። አንዳንድ ጊዜ የአንድን ቡድን ጥሩነት የአንድን አሰልጣኝም አቅም ከምንለካባቸው ከሚታይባቸው አጋጣሚዎች መካከል አንዱ በዝም ብሎ ማሸነፍ ወቅት አይደለም፣ ከሽንፈት በኋላ በሚኖር ሪያክሽን የበለጠ ይለካሉ፣ የበለጠ ይመዘናሉ። አይ ቲንክ ያንን እድል አሁን ያገኘን ይመስለኛል። ስለ ካሪክ እነዚህ እድሎች ናቸው ካሪክን በማንቸስተር ዩናይትድ ቤት ውስጥ ያስቆያሉ፣ ካሪክን እና ማንቸስተር ዩናይትድን ቴንኪው ያባብላሉ በውድድር ዓመቱ መጨረሻ ላይ የሚለውን የሚወስኑት እነዚህ ጊዜያቶች ይመስሉኛል። አሁን ወዲያው ሰምተሻል አይደል? ጉሩምሩምታ አይ ይቅር ድሮም የነበረው ነገር የበለጠ የፈራ ተባ ምናምን አይነት ነገር አለች። ዞሮ ብትቀጥሪውም ባትቀጥሪውም ሳታመሰግኙ የምታልፊው ሰው ግን አይደለም ማይክል ካሪክ። ሸገር ስፖርት 2010